ሰላም ጤና ይስጥልን። የተወደዳችሁና የተከበራችሁ የቻናላችን ተከታታዮች እንደምን አላችሁ? የጥር 4 2018 ዕለታዊ ወቅታዊ ማህበራዊና ኢኮኖሚያዊ ትኩስ መረጃዎችን ይዘንላችሁ ቀርበናል። በቅድሚያም ዋና ዋናዎቹን በማስቀደም እንጀምራለን። የተባበሩት መንግስታት ድርጅት የኢትዮጵያን እድገት በተመለከተ አዲስ መግለጫ ይፋ አድርጓል። በዝርዝር እናደርሳለን። በሌላው መረጃችን እጅግ በጣም አስደንጋጭ የሆነ መረጃ በዚህ ሰዓት ይፋ ሆኗል። ከ570 ሺህ በላይ ድርጅቶች ላይ እርምጃ ስለመወሰዱና በምን ምክንያት ሙሉ ዝርዝር መረጃውን እናደርሳለን። እንዲሁም በሀገራችን ኢትዮጵያ ስላለው የመኖሪያ ቤትና መሰረተ ልማት ጋር በተያያዘም አዲስ መረጃ ተሰምቷል። የምንዛሬ ዋጋ በዛሬው ዕለት ምን ይመስላል? የ10 ሀገራትን በዚህ ቪዲዮ አካተን ይዘንላችሁ ቀርበናል። ሁላችሁም ቪዲዮውን ላይክ፣ ቻናሉን ሰብስክራይብ እያደረጋችሁ እስከ መጨረሻው ድረስ አብራችሁን ቆዩ። በቅድሚያም በአዲስ አበባ ከተማ የመልካም አስተዳደር ችግር የሚፈጥሩ የታችኛው መዋቅርና አመራሮች ሰራተኞች ላይ ቁጥጥር እንዲደረግ ተጠየቀ። ጥያቄውን ያቀረቡት የአዲስ አበባ ከተማ አስተዳደር ሰላምና ጸጥታ ቢሮ በአራዳ ክፍለ ከተማ ከማዕከል እስከ ወረዳ በሚገኙ የመማክርት ጉባኤዎች በአገልግሎት አሰጣጥና ብልሹ አሰራር እንዲሁም በመልካም አስተዳደር ስራዎች ላይ ባለፉት 6 ወራት የተሰሩ ስራዎችን እቅድ አፈጻጸም ባቀረበበት ወቅት ላይ ነው። በውይይቱ ላይ የተሳተፉት የአቃቂ ቃሊቲ ክፍለ ከተማ ነዋሪ የሆኑት አቶ አሌክ መሐመድ በከተማ አስተዳደሩ የበላይ አመራሮች የሚስተዋለው የመልካም አስተዳደር ችግር እየተቀረፈ መሆኑን፣ ነገር ግን ከታች ያሉ አመራሮችና ሰራተኞች ላይ ክፍተቶች መኖራቸውን፣ የተሰጣቸውን ኃላፊነት በአግባቡ ያለመወጣት ክፍተት እንደሚስተዋሉ ተናግረዋል። ለአብነት መፍትሄ አላገኘንም ያሉትን ጉዳይ ሲያስረዱ የንፋስ ስልክ ላፍቶ ክፍለ ከተማና የአቃቂ ቃሊቲ ክፍለ ከተማ አዋሳኝ በሆነው ተክለ ሃይማኖት ቤተክርስቲያን በሚገኝበት አካባቢ የሚፈጸመው ዝርፊያና ድብደባ አንዱ ነው ብለዋል። ሌላኛው ጥያቄ ያቀረቡት የአደንዛዥ እጽን የሚመለከት ነው። ከአዲስ አበባ ክፍለ ከተማ ወደ ጉለሌ፣ ከጉለሌ ክፍለ ከተማ ወደ አዲስ ከተማ መዳረሻቸውን እየቀያየሩ የአደንዛዥ እጽ ዝውውር አስቸጋሪ ሁኔታ በመፈጠሩ ሁሉን ያማከለ ቁጥጥር ቢደረግ ሲሉም ጥያቄ አቅርበዋል። የንፋስ ስልክ ክፍለ ከተማ ነዋሪ የሆኑት አቶ ሀብተ ገብርኤል ሁሉም የማህበረሰብ ክፍል የከተማ ሰላምና ጸጥታ እንዲረጋገጥ በተለይ ወጣቱ ትውልድ የሰላም ዘብ ለማድረግ እንደሚያስፈልግም አሳስበዋል። በከተማዋ የትራንስፖርት አገልግሎት የሚሰጡ ታክሲዎች የሚከፍሉትን ከታሪፍ በላይ አቆራርጦ በመጫን እንዲሁም ድርጊቱን ነዋሪ እያማረረ እያሳዘነ በሆኑም ትኩረት ሊሰጠው ይገባልም ተብሏል። የአዲስ አበባ ከተማ ሰላምና ጸጥታ አስተዳደር ቢሮ አማካሪ አቶ ጌታሁን አብራ ለቀረበላቸው ጥያቄ በሰጡት ምላሽ የመማክርት ጉባኤው ተግባራዊው ከቢሮው ዋናው እቅድ ጎን ለጎን የሚሰራ እንደሆነ ገልጸው የመልካም አስተዳደር ችግሮችን ለመቅረፍ ግልጸኝነት፣ ተጠያቂነትና አሳታፊነት ያለው አገልግሎት አሰጣጥ ለማስፋት መስራት በቢሮ ብቻ የሚከናወን እንዳልሆነ እንዲሁም የተገልጋዮችም አጋርነታቸውን ማሳየት እንደሚገባቸውም ጠቁመዋል። በሌላው መረጃችን የተባበሩት መንግስታት ድርጅት የኢትዮጵያ እድገትን በተመለከተ አዲስ መግለጫ አውጥቷል። በተባበሩት መንግስታት ድርጅት የ2026 የዓለም ኢኮኖሚ ሁኔታና የትንበያ ሪፖርት መሰረት ዘንድሮ የአፍሪካ ኢኮኖሚ 4% ያድጋል ተብሎም ይጠበቃል። ይህም ባለፈው 2 ዓመታት ከተመዘገቡት የ3.5 እና የ3.9 በመቶ እድገት የተሻለ ውጤት እንደሚሆን የተገለጸ ሲሆን ለዚህ እድገት ኢትዮጵያና ኬንያ በዋናነት ከፍተኛ ድርሻ እንደሚይዙ ተመላክቷል። በ2026 5.8 በመቶ ይደርሳል ተብሎ የሚጠበቀው የምስራቅ አፍሪካ ቀጠና እድገት ከአፍሪካ ከፍተኛው ሲሆን ከኢትዮጵያና ኬንያ ኢኮኖሚ አፈጻጸም የታዳሽ ኃይል መስፋፋትና የቀጠናዊ ትስስር መጠናከር መረሻ እንደሚሆንም ተጠቁመዋል። በሌላው መረጃችን እጅግ በጣም አነጋጋሪና ከ570 ሺህ በላይ ድርጅቶችን በተመለከተ አዲስ መግለጫ ወጥቷል። በኢትዮጵያ ላለፉት 10 ዓመታት በከፍተኛ ፍጥነት ሲያደግ የነበረው የንግድ ድርጅቶች ቁጥር በ2017 እንደ አውሮፓውያን አቆጣጠር 2025 ባልተጠበቀ ሁኔታ በ80 በመቶ መቀነሱ ሪፖርተር እንግሊዘኛ ጋዜጣ በቅዳሜው ዕለት እትሙ አስነብቧል።
በዚህም መሰረት በፌዴራል ደረጃ ከተመዘገቡ 570 ሺህ የንግድና አገልግሎት ሰጪ የግል ድርጅቶች ውስጥ 470 ሺህ በማንኛውም ምክንያትና ሁኔታ ከፌዴራል መዝገብ የመሰረዝ ወይንም የመዘጋት ዜና እንደሆነ ተገልጿል። እንደ ሪፖርቱ ዘገባ ከሆነ በፌዴራል ደረጃ በስራ ላይ ከተሰማሩ 570 ሺህ ድርጅቶች መካከል 470 ሺህ ወይንም 80% ያህሉ ከመመዝገብ መሰረዝ አሳሳቢ ብቻ ሳይሆን አስደንጋጭም ነው ተብሏል። ጥናቱ ቁጥርን ከመዝገብ ባለፈ ችግሮችና የመፍትሄ አቅጣጫዎችን አጥንቶ ያመላከተ መሆን ይገባዋልም ተብሏል። ሪፖርተር መሰረት ያደረገው የሥራና ክህሎት ሚኒስቴር ኤክስፐርቶች ጥናት መሰረት በ2024 ከ470 ሺህ በላይ ድርጅቶች ከፌዴራል መዝገብ ተሰርዘዋል ማለት ምን ያክል የሥራ ዕድል ቀጥተኛና ቀጥተኛ ያልሆነ የመንግሥት ገቢ እንደሚቀንስና ከአገልግሎት አሰጣጥና ከአቅርቦት አኳያም በምን ያክል ደረጃ የምርት አቅርቦትና ስርጭት ሚዛን እንደሚያዛባ መረዳት ይችላል ብለዋል። እንደ ሪፖርተር ዘገባ ከሆነ የድርጅቶች በዚህ ደረጃ መዘጋት የመንግስት ገቢን በመቀነሱ ምክንያት በቀሩት ጥቂት ድርጅቶች ላይ የሚያሳድረው የግብር ጫና በሂደት ቀሪዎቹንም ከገበያ ሊያስወጣ እንደሚችል ክስተት መሆኑን ነው ግንዛቤ ሊወሰድበት የሚገባ ሲል ያስነበበው። በሌላው መረጃችን በሀገራችን ስላለው የመኖሪያ ቤትና መሰረተ ልማት ጋር በተያያዘ አዲስ መረጃ ወጥቷል። የከተሞች መስፋፋትና ተያያዥነት ጫናዎች አፍሪካ በዓለም አቀፍ ደረጃ በከፍተኛ ፍጥነት የከተሞች መስፋፋት የሚታይባት አህጉር ስትሆን የከተማዋ ነዋሪዎች ቁጥር በየዓመቱ ከ3.5 በመቶ በላይ እያደገ ይገኛል። ኢትዮጵያም ለዚህ ፈጣን እድገት በምክንያትነት የሚጠቀሱት ከፍተኛ የውልደት መጠንና ከገጠር ወደ ከተማ የሚደረግ ፍልሰት ዋና ተዋናይ ነው ተብሏል። ይህ ፍልሰት በመኖሪያ ቤት በመሰረተ ልማትና በመሰረታዊ አገልግሎቶች ላይ ያለውን ፍላጎት በእጅጉ እንዲጨምር አድርጎታልም ተብሏል። የተባበሩት መንግስታት የኢኮኖሚና ማህበራዊ ጉዳዮች መምሪያ ባወጣው አዲስ ሪፖርት መሰረት የምግብ ዋጋ መጨመር ተገላጭ ቤተሰቦችን የሚመግቡትንና የምግብ አይነትና መጠን እንዲቀንስ እያስገደደ ነው መባሉ ተሰምቷል። በመጨረሻም ዕለታዊ ምንዛሬ ዋጋ በዛሬው ዕለት በኢትዮጵያ ንግድ ባንክ በስንት ሲመነዘር ዋለ? አንድ የአሜሪካ ዶላርን የኢትዮጵያ ንግድ ባንክ በዛሬው ዕለት 151 ብር ከ60 ገዝቶ 154 ብር ከ64 ሳንቲም እየሸጠ ይገኛል። ፓውንድ ስተርሊን 198 ብር ከ38 ሳንቲም ገዝቶ 202 ብር ከ35 ሳንቲም እየሸጠ ይገኛል። ዩሮን 176 ብር ከ50 ገዝቶ 180 ብር ከ03 ሳንቲም እየሸጠ ይገኛል። የስዊስ ፍራንክን 184 ብር ከ98 ሳንቲም ገዝቶ 188 ብር ከ68 ሳንቲም እየሸጠ ይገኛል። የኩዌት ዲናርን 484 ብር ከ60 ገዝቶ 494 ብር ከ29 ሳንቲም እየሸጠ ይገኛል። የቻይና ዩዋንን 21 ብር ከ04 ሳንቲም ገዝቶ 21 ብር ከ46 ሳንቲም እየሸጠ ይገኛል። ዩናይትድ አረብ ኤምሬትን 41 ብር ከ28 ሳንቲም ገዝቶ 42 ብር ከ10 ሳንቲም እየሸጠ ይገኛል። የሳውዲ ሪያልን 40 ብር ከ40 ገዝቶ 41 ብር ከ21 ሳንቲም እየሸጠ እንደሚገኝ የኢትዮጵያ ንግድ ባንክ ዕለታዊ ምንዛሬ ዋጋ ተመንን ይመስላል ማለት ነው። በዛሬው ዕለት እንግዲህ ያለን ትኩስ መረጃዎችን ይመስላል። ቪዲዮውን ላይክ ሸር አድርጉት። እስከ ፍጻሜው ድረስ አብራችሁን ስለቆያችሁ ልባዊ ምስጋናችን የሰጠን። በሌላ ቪዲዮ እስከምንገናኝ ወሰላሙ አለይኩም ወራህመቱላሂ ወበረካቱሁ እንላለን።